እንኳን ወደ ጸጋ ትራቭል የዩቲዩብ አካውንት በሰላም መጣችሁ። ዛሬ እንግዲህ ወደ እናንተ የመጣሁት ከ10 ዓመታት በላይ የቆየው የጸጋ ትራቭል አካውንት ዛሬ ግን አክቲቬት ለማድረግ ሞክረናል። በዩቲዩብ ቻናላችን ላይ ወደ ተለያዩ ዓለማት በመሄድ ስለ ካልቸራቸው፣ ስለ አኗኗራቸውና ስለ ዘይቤያቸው የምንማርበት ይሆናል። አሁን ላይ እንግዲህ እኔ ላለፉት 3 ዓመታት ውስጥ እንግዲህ ኑሮዬን ወደ ዱባይ ከቀየርኩኝ ቆይቻለሁ። ዱባይ ውስጥ እንዴት ነው የሚኖረው? የተለያዩ ካፌዎች፣ የተለያዩ ሬስቶራንት፣ ሆቴሎች ላይ በመሄድ ስላለው ላይፍ እናሳያችኋለን። እዚህ ላይ ነው ትኩረት የምናደርገው። እንግዲህ ዱባይ እንግዲህ ያው በጣም ለብዙ ሰዎች የሰላም የደስታ ላይፍ ያላት ሀገር ናት። ወደ ዱባይ እንግዲህ ከመጣው ኦልሞስት እንደነገርኳችሁ ወደ ቴንክ ዩ there is sugar inside okay thank you እንግዲህ ወደ ዱባይ ከመጣሁ 3 ዓመቴ ነው ብያችኋለሁ። የራሴን ቢዝነስ በማቋቋም እዚህ ተመላለስኩኝ እገኛለሁ፣ እየሰራሁ እገኛለሁ። እንደኔ እንግዲህ ወደ ዱባይ አገር ለስራ እንዲሁም ደግሞ ለንግድ መምጣት ለምትፈልጉ ሰዎች በጣም ዱባይ የምትመች ሰላሟ በጣም በብዙ የሆነ ሀገር ናት። ዱባይን ብዙ ሰዎች የሚመርጡበት ምክንያት ምንድነው? ብዙ ቢሊዮነሮች በአመት 200 300 በላይ የሚሆኑ ሚሊዮነሮች ሀገራቸውን ቀይረው የሚመጡበት ሀገር ነው። ለምን ቢባል በከፍተኛ ደረጃ ሰላም ዋጋ ያለበት ኢንቫይሮንመንት ስለሆነ ለሰላም ቅድሚያ ስለሚሰጥ ማንኛውም በዓለም ላይ ያሉ ሰዎች ይሄንን ሀገር ለመኖሪያነት ይመርጡታል። እና እኔም ዱባይ ለኑሮ የመረጥኳት እንዴት ነው ካላችሁኝ ኦልሞስት ወደ ዱባይ የመጣሁበት ሲዝን ትንሽ ኢትዮጵያ ላይ እንደምታውቁት አስቸጋሪ ሁኔታ ነበረ። ስራዎች በጣም አይመቹም ነበረ። ከገበያ አኳያ ብዙ ስራዎቻችን የተበላሹበት ሲዝን ነበረ። በአጭሩ ሄጄ ላይፌን ላቋቁምበት የምችልበት እና ደግሞ ነገሮችን በቀላል ልጀምርበት አካባቢ ሳስብ በመጀመሪያ ደረጃ እንግዲህ ለኢትዮጵያውያን ቪዛ ለማግኘትም ሆነ ቶሎ ከበረራም አኳያ 4 ሰዓት ተኩል የሚፈጅ በረራ ነው ያለው። ከቪዛም አኳያ እኔ ደግሞ ድርጅት ላለፉት ዓመታት ቪዛ ሳይቀርብ ስለነበረ ቪዛ ለማግኘት በጣም ለኔ አስቸጋሪ አልነበረም። ቢሮ ለመክፈት ብዙ ነገሮች ቀላል ናቸው። ዌልካሚንግ ነው ኢንቫይሮንመንታቸው። ምርጫ አድርጌ ወደ ዱባይ መጣሁ እላችኋለሁ። እና እኔ በመጀመሪያ ደረጃ ወደ ዱባይ ስመጣ የመጣሁበት ምክንያት አንድ ጓደኛዬ ሚዜ መሆን የነበረበት ሰርግ ላይ መገኘት ስላልቻለ እሱን በመወከል ሚዜ ለመሆን ነበር የመጣሁት። ከዛ በኋላ በዛው ቢዝነሶችን ለማየት ሞከርኩኝ። ከዛ በኋላ ኳስት የተሰኘ 3 ኮንሰልተንሲ እንዲሁም ደግሞ ትራቭል እና ቪዛ ላይ የሚሰራ ካምፓኒ በማቋቋም እንግዲህ እንደምታዩ ላለፉት 3 ዓመታት ውስጥ እንግዲህ እዚህ ያለኝን ነገር ወጣ ገባ ማለት በማስተካከል ላይ ይገኛለሁ። እና ብዙ ጓደኞቼ በኢምፖርት ኤክስፖርት እንዲሁም ደግሞ በሊሞዚን ካምፓኒ ላይ በተለያዩ ሁኔታዎች ተቀጥረው የሚሰሩ ሰዎች አሉ። እና ዱባይ ለሰዎች በጣም ዌልካም የሆነ ኢንቫይሮንመንት ነው ያለው። ብትማሩም ባትማሩም እናንተ ቪዥን ካላችሁ ዱባይ በጣም ዌልካም የሆነች ሀገር ናት። እንዴት ብላችሁ ካላችሁ ለምሳሌ ወደ ሌላ ሀገር ላይ ለመሄድ ቪዛ በማመልከት ራሱ የሚወስደው ጊዜ በጣም ረጅምና አታካች ነው። ዱባይን ግን ቪዛዋን ለማግኘት እኔ በአፕላይ ባደረኩበት ጊዜ እኔ ድርጅት ቪዛ የሚሰራ ስለነበረ በዊዝን 96 አወርስ ውስጥ ቪዛ መገኘት ይችል ነበር። አሁን ላይም ኦልሞስት በ10 በ15 ቀን ውስጥ ቪዛቸው መገኘት ይችላል። ኢዚ ነው ሁሉ ነገሮቻቸው፣ ሲስተሞቻቸው በጣም ደህንነታችሁ የተጠበቀ ነው። ኢቭን ኢፍ ሞባይል እንኳን ጥላችሁ ብትሄዱ እንኳን ወርቅ እንኳን ጥላችሁ እንኳን ብትሄዱ ማንም የእናንተን ነገር የሚያነሳ የሚሰርቅበት ሀገር አይደለም። እና ስፔሻሊ ኢትዮጵያ ውስጥ ያላችሁ ሚሊዮነሮች፣ ቢሊዮነሮች ብዙ ሰው እዚህ ቤት ገዝቷል። ብዙ ሰው እዚህ ካምፓኒውን ከፍቷል። ቢዝነሱም ከግብር አኳያ 5% ብቻ ነው ቫት የምትከፍሉት። ትልቁ ነገር እዚህ ሀገር ላይ በጣም ለሰላማቸው በጣም ለድህነታቸው ወይም ደግሞ ከነሱ ዜጋ ውጭ እዚህ ሊኖር ለመጣ ሰው በጣም ቦታና ሪስፔክት ያላቸው ሀገሮች ናቸው። ነግድ፣ ስራ፣ እደግ ብለው የሚያበረታቱ ናቸው። ማንኛውም ተቀጥሮ እንኳን የሚሰራ ሰው ኢትዮጵያ ውስጥ ታውቃላችሁ ብድር ለማግኘት የሚፈልገውን ነገር ቤት አይዛችሁ መኪና አይዛችሁ ነው። እዚህ ግን ማንኛውም በህጋዊ ስራ ላይ ከ3 ወር በላይ የቆየ ሰው የደሞዙን 3 እጥፍ 4 እጥፍ እስከ ማበደር ድረስ የሚደርሱ
ሰውን የሚያበረታታ ሲስተም ያላቸው ሀገሮች ናቸውና ስለዚህ ከዚህ በኋላ የምናደርገው ነገር ምንድነው እንዴት ነው ዱባይ ላይ የምንኖረው የሚለውን ነገር በደንብ አድርጌ ለማብራራት ለማሳየት በጣም ዝግጁ ነኝ። ይህንን የዩቲዩብ ቻናሌን ሰብስክራይብ በማድረግ እንዲሁም ደግሞ ሌሎች ሼር በማድረግ እንዲደርስ በማድረግ ይህንን ዩቲዩብ ቻናሌን እናሳድግ፣ እስኪ እንስራበት፣ እንማማርበት እላለሁ። ብዙ ባለሀብቶችን እንዲሁም ደግሞ ኢንተርፕረነሮች እንዲሁም ደግሞ በስራ ላይ ያሉ ሰዎችን ልምድና ተሞክሮ ይዤ የምቀርብበት ቻናሌ ነው፣ ጸጋ ትራቭል ይላል። ስለዚህ ይሄንን ሰብስክራይብ በማድረግ እንድታግዙኝ እንድታበረታቱኝ እላለሁ። በጣም አድርጌ ወዳችኋለሁ። ኢትዮጵያና ኢትዮጵያዊነት ለዘላለም ይኑር። አመሰግናለሁ።